ሰላም የተከበራችሁና የተወዳችሁ የሙካም ሞተርስ ቤተሰቦች እንደምከርማችኋል። እኔ በጣም ዳኛ ተመልካቾቼ ዛሬም እንግዲህ በድጋሚ ተመልሼ መጥቻለሁ። እንግዲህ በባለፈው ካስታውሳችሁ ስለ ፊውል ፓምፕ አይተን ነበረ። ጋዞሊን ሲስተም ወይ ደግሞ የቤንዚን መኪና ላይ ፊውል ፓምፕ እንዴት እንደሚሰራ ከዛ ከፊውል ፓምፕ የወጣው ቀጥታ የሚሄደው ወደ ካርቡሬተር ነው ብለን ነበረ። እንግዲህ ተመልካቾቼ ስለዚህ ዛሬ የምናየው ስለ ካርቡሬተር ይሆናል ማለት ነው። ካርቡሬተር እንግዲህ ዋና ዓላማው በባለፈም እንደነገርኳችሁ ነዳጅና አየርን አንድ ላይ አቀላቅሎ ወደ ሞተራችን ውስጥ ማስገባት ነው። ስለዚህ እንዴት ነው የሚያቀላቅለው፣ በውስጡ ምን አይነት ኮምፖነንት አሉት የሚለውን አሳያችኋለሁ። እንግዲህ እንደዚህ ስታዩት ካርቡሬተር አንድ ይመስላል። ነገር ግን እዚህ ጋር እንደምትመለከቱት ወደ 3 ፓርቲሽን አለው። ከዚህ በላይ ከዚህ ጥቁሩ ፓርት እና የመካከለኛው። ስለዚህ እያንዳንዳቸው ምንድናቸው ስንል ሰዓት ለመቆጠብ ቀድሜ ፈትቸዋለሁ። በትንሽ ፑለን ነው የተያያዙ። ስለዚህ የመጀመሪያው ይሄኛው ቾክ ቦዲ ይባላል። ሁለተኛ ላይ የምናገኘው እዚህ ጋር ስለዚህ ይሄ ቾክ ቦዲ ነው። ሁለተኛ ላይ የምናገኘው ሜን ቦዲ፣ ይሄ ደግሞ ትሮትል ይባላል። እንግዲህ እያንዳንዳቸው ምንድነው ስንል ይሄ ቾክ ቦዲ የተባለበት ምክንያት እዚህ ጋር ቾክ ቫልቭ ስለተቀመጠ ነው። ይሄኛው ቾክ ቫልቭ ይባላል። ይሄኛው ደግሞ ትሮትል ቦዲ እንለዋለን። ትሮትል ቦዲ ምንለው እዚህ ጋር 2 ትሮትል ቫልቮች ስላሉ ትሮትል ቦዲ ይባላል። ይሄኛው አብዛኛው የአየርና ነዳጅ ሚክስ የሚሆንበት የሚቀላቀልበት ቦታ ነው። ስለዚህ ይሄ ሜን ቦዲ ይባላል። አንዳንዴ ደግሞ እዚህ ጋር የነዳጅ ፍሎት ሲስተም ስላለ ፍሎት ቦዲም ይባላል ማለት። ስለዚህ እንግዲህ እነዚህ ዋና ኮምፖነንቶቹ ከሆኑ እያንዳንዳቸው ላይ ያሉ 7 ሲስተሞች አሉ አጠቃላይ በካርቡሬተሩ። ስለዚህ እነዚህ ሲስተሞች ምንድን ናቸው፣ እንዴት ነው የሚሰሩት ስንል ቾክ ሲስተም አለ፣ ከዛ ፍሎት ሲስተም አለ፣ ከዛ አይድል፣ ሎ ስፒድ፣ ሜሚትሪንግ፣ ፓወር፣ አክስለሬሽን እያለ 7 ሲስተሞች አሉ። እንግዲህ እያንዳንዳቸው ለማየት በመጀመሪያ ከቾክ ሲስተም እንነሳለን። ተመልካቾቼ ቅድም እንደነገርኳችሁ ቾክ ቫልቭ ይሄ ነው እዚህ ጋር የምትመለከቱት። ስለዚህ ቾክ ሲስተም ምንድነው ስንል ይሄ ጠዋት መኪና በምናስነሳበት ጊዜ እንግዲህ የቤንዚን መኪና ማሞቂያ የለውም፣ ወይ ደግሞ ካንዲሊቲ የምንለው ወይ ደግሞ በእንግሊዝኛው ግሉ ፕለግ የምንለው የለውም። ስለዚህ ጠዋት ልናስነሳ ስንል ሊያስቸግረን ይችላል። ስለዚህ እንዳያስቸግረን ብዙ እዚህ ላይ የሚቀመጠው አየር ማጣሪያ ወይ ደግሞ ዳፕራተር የምንለው ነው። ስለዚህ ከላይ የሚመጣው ከዳፕራተር የሚመጣው አየር ብዙ እንዳይሆን እንደዚህ ዘግተን ነዳጅ ብቻ እንዲገባና ሪች ሚክስቸር ወይ ደግሞ የነዳጅ አማውንቱ የነዳጅ መጠኑ ብዙ ሆኖ የአየር መጠኑ ትንሽ እንዲሆንልን ስለዚህ የአየሩን መስመር የምንዘጋበት ነው እንግዲህ ቾክ ሲስተም። ስለዚህ እንደዚህ በምናደርግበት ሰዓት ነዳጅ ይበዛል። ስለዚህ በቀጥታ በስፓርክ ፕለግ በምናቀጣጥልበት ሰዓት በቶሎ ጠዋት ይነሳልናል ማለት። ስለዚህ የቾክ ሲስተም ጥቅሙ ይሄ ነው። እንግዲህ ከ7ቱ ሲስተም ውስጥ አንዱ ይሄ ነው። ነገር ግን እንግዲህ ቾክ ሲስተም እንደምታዩት በተለያየ መንገድ ኦፕሬት ሊደረግ ወይ ደግሞ ሊከፈትና ሊዘጋ ይችላል። በሁለት መንገድ ይዘጋል። አንደኛው ማኑዋል፣ ሁለተኛው ደግሞ አውቶማቲክ ነው። ማኑዋል እንግዲህ በካቦ እና በተለያየ በኬብል በሊንክ ተገናኝቶ ማኑዋሊ የምንዘጋበት አለ። ሁለተኛው ደግሞ እዚህ ላይ ባይሜታል የሚባል ኤሌመንት አለ። በዛ ተጠቅመን ሂተር አለው አውቶማቲካሊ ራሱ ጠዋት ይዘጋና ልክ መኪናችን ከተነሳ በኋላ ደግሞ ራሱ ይከፍታል ማለት ነው። ስለዚህ በዚህ መንገድ ኦፕሬት ሊሆን ይችላል። ይሄ የመጀመሪያው ሲስተም ነው እንግዲህ ከ7ቱ ሲስተም ውስጥ። እንግዲህ አየር የሚመጣው ከዚህ ነው ካልን ሁለተኛው ሲስተም ነዳጅ የሚመጣበት ሲስተም ነው። ነዳጅ የሚመጣበት ሲስተም ፍሎት ሲስተም እንለዋለን። ይሄ ፍሎት ሲስተም ቅድም ካሳዩዋችሁ ከፊውል ፓምፕ የሚመጣው ነዳጅ ቀጥታ የሚገባበት ነው። እዚህ ጋር እንደምትመለከቱት በዚህ ላይ ያደርግና ወደ ውስጥ ይገባል። ውስጥ ያለውን ሲስተም አሳያችኋለሁ። እንግዲህ ተመልካቾች ውስጥ ፍሎት ቦል የምንለው አለ። ያ ቦል ነዳጅ በሚሞላና በሚቀንስበት ጊዜ የሚመጣውን ነዳጅ ይመጥናል። እንግዲህ እዚህ ጋር እንደምትመለከቱት ቀጥታ በዚህ የመጣው ነዳጅ ወደ ውስጥ ይገባል። ስለዚህ ካርቡሬተር ከፊውል ታንክ እያመጣ ሳይሆን የራሱ ፊውል ታንክ አለው። እዚሁ ከተጠራቀመ ውስጥ ነው እየወሰደ የሚጠቀመው። ልክ ሲያልቅበት እንደገና ፓምፕ የተደረገው እዚህ ጋር እንዲገባ ይፈቅዳል ማለት ነው። ስለዚህ ይሄ ፍሎት ቦል ነው። ስለዚህ ነዳጁ እየሞላ በሚሄድበት ሰዓት ወደ ላይ እንደዚህ ከፍ እያለ እዚህ ጋር የምታዩዋትን ቀዳዳ ኒድል አለች። እዚህ ጋር ይቺ የምትመለከቷትን ኒድል እዛ ውስጥ ነው የምትገባው። ስለዚህ ሄዳ ይሄንን እንድዘጋው ያደርጋል። ስለዚህ እቺ ከፍ አለ ማለት ቦሉ ብዙ ነዳጅ እዚህ ውስጥ ገብቷል ማለት ነው። ስለዚህ በዚህ ሰዓት በዚህ ከፊውል ፓምፕ የመጣው ነዳጅ ወደዚህ መግባቱ ይቀርና በሪተርን ወደ ፊውል ታንክ ይሄዳል ማለት ነው። እንግዲህ ተመልካቾቼ ልክ እንደዚህ ሞልቶ የነበረው ደግሞ ተመልሶ እንደዚህ በሚቀንስበት ሰዓት ደግሞ ይሄ እንደምትመለከቱት ይከፈታል። ስለዚህ በዚህ ነዳጅ ይገባል ማለት ነው። እየሞላ ይሄንን እያነሳው ሲሄድ ደግሞ መልሶ ይዘጋዋል። ስለዚህ ይሄ የሚመጣውን ነዳጅ የሚመጥንልን እና የሚዘጋልን
ፍሎት ሲስተም እንለዋለን። እንግዲህ አጠቃላይ ካርቡሬተር ነዳጅ የሚወስዱት ከዚህ ነው። እንግዲህ አሁን ሁላችሁም እያንዳንዱ ሲስተም ሳሳያችሁ እነዚህ ያበጡ የሚመስሉ መስመሮች እነዚህ ነዳጅ የሚያልፉባቸው አየር የሚያልፉባቸው ናቸው። እያንዳንዳቸው በኋላ የምናያቸው ቢሆንም ማለት ነው። ስለዚህ ይሄ ሁለተኛ ላይ የምናገኘው ፍሎት ሲስተም ነው። አሁን እንግዲህ ቾክ ሲስተም ነግራችኋለሁ። ጠዋት ላይ ለማስነሳት የምንጠቀምበት ሲስተም ቾክ ሲስተም ነው። አንደኛ ላይ የምናገኘው ሲስተም፣ ሁለተኛ ላይ የምናገኘው ፍሎት ሲስተም ነው። ፍሎት ሲስተም ማለት የነዳጅ ማጠራቀሚያ ታንክ ሆኖ አማውንቱ ነዳጁ ብዙ በሚሆንበት ሰዓት ይዘጋል፣ ትንሽ በሚሆንበት ሰዓት ደግሞ ወደ ታች ወርዶ ነዳጅ ያስገባል ማለት ነው። ስለዚህ ሁለቱ ሲስተሞች እነዚህ ናቸው። እንግዲህ ወደ ሶስተኛው ሲስተም ስንሄድ አይድል ሲስተም ነው። እንግዲህ ተመልካቾቼ አይድል ሲስተም ወይ ደግሞ ሚኒሞ የምንለው ጠዋት ለምሳሌ መኪናችሁን አስነስታችሁ ቁርስ እስከምበሉ ራሱ ሞተሩ በራሱ ጊዜ ይሰራል። ጋቢና ገብታችሁ ነዳጅ ሳሰጡት ማለት ነው። ወይም ደግሞ መኪናችሁን አቁማችሁ ሱቅ ደርሳችሁ ስትመጡ ሞተር ሳታጠፉ ራሱ የሚሰራበት ሲስተም አይድል ወይ ደግሞ ሚኒሞ ይባላል። እንግዲህ አይድል ወይ ደግሞ ሚኒሞ የምንለው ጋቢና ቁጭ ብለን አክስሌሬሽን ፔዳል ወይ ደግሞ የነዳጅ መስጫ ፔዳልን መጫን አይጠበቅብንም፣ በራሱ ነው የሚሰራው። ያ ማለት ደግሞ የነዳጅ ፔዳል ተጫን ማለት እዚህ ጋር እንደምትመለከቱት ይሄንን ከፈትና ዘጋን ማለት ነው። ስለዚህ አክስሌሬሽን ፔዳሉን ስንጫን ይሄ ከሆነ የሚከፈትና የሚዘጋው አይድል ወይ ደግሞ ሚኒመም የምንለው። ስለዚህ ይሄ ሁለቱም ዝግ ሆኖ የሚሰራ ሲስተም ነው። በዚህ ነዳጅን አየር ከላይ ልክ እንደዚህ ነው የሚገጠመው፣ እንደምትመለከቱት እንደዚህ ነው የሚገጠመው። በእነዚህ አየር አይገባም፣ ምክንያቱም ነዳጅም አይገባም አየርም አይገባም፣ ሁለቱም ዝግ ስለሆኑ። ታዲያ እንግዲህ እንዴት ነው የሚሰራው ስንል ከዚህ በኋላ የምናያቸው አይድልን ጨምሮ አምስቱም ሲስተሞች ነዳጅን አየር የሚያስገቡት በሳክሽን ነው። ያ ማለት ልክ ይሄ ኢንቴክ ማኒፎልድ ላይ ይገጠማል። ስለዚህ ፒስተናችን ወደ ታች በሚወርድበት ሰዓት ሳክ በሚያደርግበት ሰዓት ካገኘው ቦታ ላይ ምን ያደርጋል? ያገኘውን ነገር ሳክ ያደርጋል። ስለዚህ በተለያዩ ቀዳዶች ምን ማድረግ አየርና ነዳጅን ያስገባል። ለምሳሌ ይሄ ክፍት ከሆነለት በዚህ፣ ይሄኛው ክፍት ከሆነለት በዚህ ባገኘው ቀዳዳ እየሄደ ነዳጅና አየርን እያቀላቀለ ከዚህ ከሜን ቦዲ ላይ ይወስዳል ማለት ነው። እሺ እንግዲህ አይድልን በመጀመሪያ በድሮይንግ ላሳያችሁ። እንግዲህ እንደምትመለከቱት በአሁኑ ሰዓት ሁለቱም ትሮትሎች ዝግ ናቸው። ያ ማለት እግራችን ነዳጅ አልተጫነም ማለት ነው። እንግዲህ ተመልካቾች ይሄ በቀዩ መስመር ላይ ነው ነዳጅና አየር ተቀላቅለው የሚመጡት። እዚህ ጋር የምትመለከቱት አይድል ስክሩ አለች። በሱ ስር ትሮትል ነምበር 1 ላይ ቀዳዳ አለች። በእሷ ጋር ሞተራችን ሳክ በሚያደርግበት ሰዓት ስሎ ኤር ብሪድ በሚለው ጋር አየር ይገባና ስሎ ጀት በሚለው ጋር ደግሞ ነዳጅ አንድ ላይ መጥቶ ተቀላቅሎ ወደ ሞተራችን ውስጥ ይገባል ማለት ነው። ስለዚህ ተመልካቾች እንግዲህ አይድል በዚህ መልክ ነው የሚሰራው። ካርቡሬተር ላይ ደግሞ ስናየው እንግዲህ አይድል ስክሩ ወይ ደግሞ ሚኒሞ አጀስት የምናደርግባት ስክሩ ይቺ ነች። ስለዚህ ቀጥታ ትሮትል ነምበር 1 ላይ ትገኛለች ወይ ደግሞ ባሬል ነምበር 1 ላይ። ስለዚህ አይድል ስክሩን አይታችሁ አይድል መፈለግ ትችላላችሁ። ስለዚህ እንደዚህ ከዚህ በኩል እንግዲህ ይሄ ኢንቴክ ማኒፎልድ ላይ የሚገጠም ከሆነ ተመልካቾቼ ይሄም ዝግ ነው፣ ይሄኛውም ዝግ ነው። ስለዚህ ምንም አይነት ቀዳዳ የለም ማለት ነው። አይድል ደግሞ ሁለቱም ዝግ ሆኖ ነው የሚሰሩት። ስለዚህ ሌላ ቀዳዳ መፈለግ አለብን። ይህንን ለማግኘት በቀላሉ አይድል ስክሩ ያለችበትን ይዛችሁ ወደዚህኛው ትመጣላችሁ። እዚህ ትሮቱል ላይ እንደምትመለከቱት እዚህ ጋር አንድ ቀዳዳ አለች፣ ካያችኋት ይቺ አይድል ፖርት ነው። ስለዚህ ልክ ፒስተኑ ወደዚህ በሚስብበት ሰዓት በዚህ ስበት ያመጣል ማለት ነው። ይህ ስበት ደግሞ ይችን ተከትላችሁ ስትሄዱ ቀጥታ እዚህ ጋር ይመጣና ይቺ ናት። ስለዚህ ተመልካቾቼ ይቺ ከሆነች እዚህ ላይ የምታርፈው ማነች ብለን የሜን ቦዲን ስናመጣ ልክ እንደዚህ ስንገጥሞ ማለት ነው። እንደምትመለከቷት ቀዳዷ እዚህ ጋር ያለችው ነበረች። ስለዚህ እንደዚህ ስትገጠም የቷ ሆነች? እንደዚህ በምንገጥምበት ሰዓት እዚህ ላይ ነው የምትመጣው ማለት ነው። ስለዚህ ስበቱ ከዚህኛው ከቾክ ቦዲ ወደ ሜን ቦዲ የሚሸጋገረው በዚህኛዋ ነው ማለት ነው። እንግዲህ ይቺኛዋ ማነች? ቅድም ነግራችኋለሁ። ቀጥታ ያቺ ቀዳዳ የምታርፈው እዚህ ላይ መታ ነው። ይቺና እዚህ ጋር አንድ ናቸው። ስለዚህ ይቺ ቀዳዳ ደግሞ በዚህ ጋር ተከትላችሁ ስትሄዱ እዚህ ላይ ትገኛለች። እዚህ ጋር እንግዲህ እንደምትመለከቱት ሁለቱ ቀዳዳ ቅድም አንድ ናቸው ብያችኋለሁ። ቀጥላችሁ ይሄን ተከትላችሁ ስትሄዱ እዚህ ጋር ትደርሳላችሁ። ከዛ በኋላ ይቺ ቡለን ላይ ትመጣላችሁ። ይቺ ደግሞ ከላይ እንደምትዋት ቀዳዳ ነች። ስለዚህ እዚህ ጋር ትቆሙና ቾክ ቦዲውን አምጥታችሁ መግጠም ነው የት እንደምትሄድ ለማወቅ። ስለዚህ እንደዚህ ቾክ ቦዲውን በምገጥሙ ሰዓት ቅድም ምልክት አድርጌበት የመጣሁት ፓርከር አለ። ቀጥ ብሎ ይሄዳል፣ እዚህ ጋር ይሄዳል ማለት ነው። እንግዲህ እዚህ ጋር ስትሄዱ እንደምትመለከቱት ያለው ምንድነው? ባዶ ኤሪያ ነው። ስለዚህ እዚህ ላይ አየር ነው ማለት ነው። ከዚህ ከላይ የመጣው አየር እዚህ የሚገባው አየር በዚህ አድርጎ እዚህ ጋር ይመጣል። ከዛ ቀጥታ እንደምትመለከቷት እዚህ ላይ እዚች ቡለን ላይ ቀዳዳለች፣ በዚህ አየር ይገባል ማለት ነው። ተመልካቾቼ ይቺ ትታያችኋል ብዬ አስባለሁ ቀዳዳዋ። ስለዚህ በዚህ አየር ይገባል። እንግዲህ በዚህ አየር ከገባ ነዳጅ በየት ነው የሚመጣው ስንል እዚህ ጋር እንደምትመለከቱት እዚህ ጋር ነበር ያቆምኩት።
አየር በዚህ እንደሚመጣ አረጋግጫለሁ። ይችን ተከትለን ደግሞ ስንሄድ ይሄ በዚህ ጋር ስንሄድ እዚህ ጋር ደረስን። ይቺ ማለት ደግሞ እዚህ ፍሎት ሲስተም ውስጥ ቅድም ያየናት ቀዳዳ ነች። እንግዲህ ምንድነው ማለት ነው የሚሰራው? ነዳጅ በዚህ ላይ አድርግና እዚህ ጋር ድረስ ይመጣል። ከዛ አየር ከዚህ ይመጣል። አንድ ላይ ተቀላቅለው በዚህ ላይ አድርገው እዚች ፖይንት ላይ ደርሰው ቀጥታ ወደ ሞተሬ በዚህ ይወርዳል ማለት ነው። እንግዲህ ይሄ አይድል ነው ካልን፣ ይሄ አይድል እንዲሰራ ግን በመጀመሪያ ልክ መኪናችንን ቁልፍ ስናስነሳ ምን ማድረግ አለብን? እዚህ ጋር ይቺ ፊውል ከቶፍ ሶሎኖይድ እንላታለን። እዚህ ጋር ፈትቼ ላሳያችሁ ውስጧን። ልክ ቁልፍ ስታስነሱ ኤሌክትሪክ ፖዚቲቭ እና ኔጌቲቭ ተርሚናል ስላላት በዛ ኤሌክትሪክ በምታገኝበት ሰዓት ከቁልፍ ወይ ደግሞ ከኳድሮ እዚህ ጋር ፖዚቲቭ እና ኔጌቲቭ አላት። ልክ ከቁልፍ ጋር ነው የምትገናኘው። እናንተ ቁልፋችሁን ኦን በምታደርጉ ሰዓት ይቺ ኤሌክትሪክ ታገኛል። ኤሌክትሪክ ስታገኝ እዚህ ጋር ማግኔት ይፈጠራል። ማግኔት ሲፈጠር ይችን ኒድሏን ወደ ኋላ ያመጣታል ማለት ነው። ልክ ወደ ኋላ ካመጣት ምን አረገች? እዚህ ጋር ቅድም እንደዚህ ነበረች። እዚህ ውስጥ እንደምትመለከቷት እንደዚህ ነበረች። ስለዚህ እዛ ድረስ ሄዳ ይሄኛውን መስመር ዘግታው ነበር ማለት ነው። ይህ በዚህ ጋር የሚመጣው መስመር ዘግታው ነበረ። ስለዚህ አሁን ኤነርጃይዝ ስትሆን ይቺ ምን ታደርጋለች? ወደ ኋላ ትመለሳለች። ስለዚህ ወደ ኋላ ተመለሰች ማለት መስመሩ ተከፈተ ወይ ደግሞ ነዳጅ በዚህ መጥቶ በዚህ ላይ ማለፍ ቻለ ማለት። ስለዚህ በዚህ ያደርግና አብሮ አይድል ይቀላቀላል። ልክ እናንተ ደግሞ ልክ ቁልፋችሁን ኦፍ በምታደርጉ ሰዓት ይቺ ወደፊት ትሄድና ቅድም ነዳጅ ይመጣበታል ያልነው መስመር ወይ ይሄኛው መስመር መጥታ እዚህ ጋር ምን ታደርገዋለች? ትዘጋዋለች ማለት ነው። እንደምትመለከቱት እንደዚህ ስለሆነ ውስጥ የምትቀመጠው ቀጥታ ሄዳ ትዘጋዋለች። ስትከፍት ወደዚህ ትመጣለች፣ ስትለቁት ሄዶ እንደዚህ ትዘጋለች ማለት ነው። ስለዚህ አይድል የምንለው ቀጥታ እንደነገርኳችሁ በዚህ ቀዳዳ ሳክሽን ይመጣል፣ ሳኪ ያደርጋል። ይቺ ማለት ደግሞ በተመሳሳይ መልክ ይችኛዋ ነች። እችን ቀጥላችሁ ስትሄዱ እዚህ ጋር ነው የምትደርሱት። አየር ከላይ ነዳጅ ከዚህ ከፍሎት ሲስተም ውስጥ ነዳጅ ይቀመጣል። ቅድም ስላልኳችሁ ከፍሎት ሲስተም ነዳጅ ወስዶ በአንድ ላይ አቀላቅሎ ወደ ውስጥ ያስገባል ማለት ነው። እንግዲህ በድሮይንጉ ላይም መጀመሪያ እንዳሳየኋችሁ። እሺ ተመልካቾቼ፣ እንግዲህ አራተኛ ላይ የምናገኘው ከአይድል ቀጥሎ ስሎ ስፒድ ነው። እንግዲህ ስሎ ስፒድ ማለት አይድል ቅድም የነዳጅ ፔዳልን ሳንጫን ነው ብያቸዋለሁ። ስሎ ስፒድ ደግሞ ትንሽዬ ጫን በምናደርግበት ሰዓት እዚህ ጋር እንደምትመለከቱት ትሮትል ነምበሯን ፓርሻሊ ትንሽ ትከፈታለች። እሷ በምትከፈት ሰዓት ከአይድል ሌላ አይድል ፖርት ቅድም ያሳዩኋችሁ ነበረች። ከእሷ ከፍ ብሎ ስሎ ስፒድ ፖርት አለች፣ እሷ ትከፈታለች። ስለዚህ ቅድም ከላይ አየርና ነዳጅ የመጣበት መስመር አንድ ሆኖ ነገር ግን ልዩነቱ ምንድን ነው? ሁለት ሳክሽን አገኘ ወይ ደግሞ በሁለት ቀዳዳ የሞተራችን ስበት በሁለት ቀዳዳ መሳብ ጀመረ። ስለዚህ በሁለት ቀዳዳ በሚሱበት ሰዓት የሚገባው የነዳጅና አየር ሚክስቸር ብዙ ይሆናል ማለት ነው። ስለዚህ ሞተራችን ትንሽ ስፒዱ ጨመር ያደረገ ከአይድል የጨመረ ይሆናል ማለት ነው። ስለዚህ በዚህ መንገድ ነው የሚሰራው። ካርቡሬተር ላይ ደግሞ አሁን አሳያችኋለሁ። እንግዲህ ከአይድል ቀጥሎ ይሄ ማለት ጋቢና ቁጭ ብለን አክስለሬሽን ፔዳል ወይ ደግሞ የነዳጅ ፔዳል ሳንረግጥ ነው ብለናል። ስለዚህ ስንረግጥስ ወይ ደግሞ ትንሽ ከፈት በምናደርግበት ሰዓት ደግሞ ምን ይፈጠራል ስንል እዚህ ጋር ነው እንግዲህ የምናሳያቸው። ስለዚህ በመጀመሪያ የሚከፈተው የመጀመሪያው ትሮትል ነምበር ዋን ወይ ደግሞ ይሄ ዲያፍራም የሌለበት ትሮትል ነምበር ዋን ነው የሚከፈተው። ስለዚህ እናንተ ጋቢና ቁጭ ብላችሁ እግራችሁን ረገጣችሁ ማለት ይሄ እንደዚህ እየተከፈተ ይሄዳል። ስለዚህ በዚህ ሙሉ ምን እያስገባችሁ ነው? ነዳጅን አየር እያስገባችሁ ነው ማለት ነው። ስለዚህ ነገር ግን በአንዴ እንደዚህ አይከፈትም። ስለዚህ ምንድነው ታደርጉት? እንደዚህ የነበረውን ትንሽ ከፈት ታደርጋላችሁ። ስለዚህ ስሎሊ ወይ ደግሞ ፓርሺያሊ እንደዚህ ከፈት በምታደርጉ ሰዓት ቅድም እዚህ ጋር በተመሳሳይ መልኩ እዚህ ጋር የምትመለከቷት እቺኛዋ ቅድም ምን ብለን ነበረ? አይድል ፖርት ነች። እቺ አይድል ፖርት ነች ብያችሁ ነበረ። ልክ ትንሽ ትሮትሉን እንደዚህ ዝግ ሆኖ ሁላችሁም እንድትመለከቱ ነው። እንደዚህ ዝግ ሆኖ ምንም በዚህ ጋር የሚታያችሁ ሌላ ቀዳዳ አልነበረም፣ አይድል ብቻ ነበረች። ስለዚህ ጋቢና ገብታችሁ ትንሽ እግራችሁን ገና መነሳት ስትጀምሩ ወይ ደግሞ መኪናውን ልታንቀሳቀሱ ስትሉ ከፈት ስታደርጉ ደግሞ እዚህ ጋር የሚታዩ ቀዳዶች አሉ። ካያችሁ ሁለት ቀዳዶች ውስጥ ማለት። ስለዚህ እነዚህ በዚህም በሁለቱም ሳክሽን ሄደ። እንግዲህ በሁለቱም ሳክሽን ሄደ ማለት የፒስተኑ በሁለት ቦታ ሳክ አረገ ማለት ከላይ የሚያመጣው የነዳጅና አየር ቅልቅል ብዙ ነው ማለት ነው። ነገር ግን ይቺ የራሷ መስመር የላትም። ዞሮ ዞሮ መስመሯ ይቺ ነች። ልዩነቱ ምንድን ነው? ከዚህ ሳክ የሚደረግበትን ሁለተኛ ሌላ ቀዳዳ ጨመርንለት። ስለዚህ በዚህ ብቻ ነበር አይድል ሳክ የሚያደርገው። አሁን ደግሞ ሌላ አንድ ቀዳዳ እዚህ ጋር ከፈትንለት፣ በሁለቱ ሳክ እያደረገ ማስገባት ይጀምራል። እንግዲህ ይሄ ምንድነው? ሎ ስፒድ ወይ ደግሞ ስሎ ስፒድ የምንለው ትንሽ መንቀሳቀስ የሚያስችል ማለት ነው።
ተመልካቾቼ እንግዲህ ሁለቱ ምንም ልዩነት የላቸውም። እዚህ ጋር ከመጡ በኋላ ቀደም እንዳሳያችሁ ስሎ ስፒድም አቀላቅሎ የሚያመጣው በዚህ ነው። ልዩነቱ ምንድነው? ሳክ የሚያደርግበት ቀዳዳ ሁለት ስላደረግንለት በዚህም ሳክ በሚያደርግበት ሰዓት ከዚህ የሚያመጣው አማውንት ኦፍ ፊውል ብዙ ይሆናል። መንገዱ አንድም ቢሆን ሳክሽን ሲበዛ ብዙ አማውንት ኦፍ ፊውል የመሳብ አቅም ይጨምራል ማለት ነው። ይሄ እንግዲህ ስሎ ስፒድ ነው። ሜምቲንግ ነምበር 2 የሚከፈትበትን ፓወርን አክሰለሬሽን የምንላቸውን የቀሩትን ሲስተሞች በቀጣይ ቪዲዮ የምናየው ነው የሚሆነው። አሁን ያየናቸው ነገሮች ላጠቃልላችሁ። የመጀመሪያው ዋና ዋና የምንላቸውን ክፍሎች አየን። እዚህ ጋር ትሮትል ቦዲ፣ እዚህ ጋር ሜን ቦዲ ወይ ደግሞ ፍሎት ቦዲ፣ እዚህ ጋር ፍሎት ሲስተም ስላለ ከዛ ቾክ ቦዲ አየን። እነዚህ 3 ቦዲዎች። ከዛ በተጨማሪ እንግዲህ እያንዳንዳቸው ላይ ያሉትን 7 ሲስተሞች ለማየት ጀምረናል። እዚህ ጋር ጠዋት ለማስነሻነት የሚያገለግለን ቾክ ሲስተምን አየን። ከዛ ነዳጅ እየመጣ የሚጠራቀምበት እዚህ ጋር ፍሎት ሲስተም አየን። ፍሎት ሲስተም ላይ ፍሎት ቦል የምንለው አለ። ይሄ ፍሎት ቦል እዚህ ጋር የሚገባው ነዳጅ የሚመጥንልን ብዙ ሲሆን ወደ ላይ በመውጣት ይዘጋል፣ ዝቅተኛ ሲሆን ደግሞ ወደ ታች በመውረድ ይችን ቫልቭ ይከፍትልናል ብለናል። ይሄ ፍሎት ሲስተም አየን። ከዚህ በመቀጠል መኪናችንን አቁመን በምንሄድበት ሰዓት ወይ ደግሞ ሞተር አስነስተን እኛ ከጋቢና በምንወርድበት ሰዓት የሚሰራውን አይድል ሲስተምን አየን። አይድል ሲስተም በዚህ ከመጣች በኋላ ቀጥታ እዚች ላይ ነው የምታርፈው። እዚች ላይ ደግሞ ቀጥላችሁ ትሄዱ እቺ ቀዳዳ ነች ብለኗ፣ ከላይ አየር ይገባል። በዚህኛው ላይ ደግሞ ወደ ጎን ሄዶ እዚህ ጋር ይቀላቀላል። ነዳጅ ከፊውለት ሲስተም በዚህ ጋር ከመጣ በኋላ እዚህ ላይ ተቀላቅሎ አብረው ወደ ሞተራችን ይገባል አለን። ይሄ አይድል ነው። ልክ ጋቢና ከገባን በኋላ ደግሞ በአንዴ ይሄንን ፉሊ አንከፍትም። ስለዚህ ትንሽ ፓርሻሊ እንደዚህ ከፈት በምናደርግ ሰዓት ሌላ አንድ ቀዳዳ ለአይድሉ ተጨማሪ ቀዳዳ ይከፈትለታል። ስለዚህ ተጨማሪ ስበት አገኘ ማለት ነው። በዛው መስመር ግን ብዙ ነዳጅና አየር ማስገባት ይጀምራል አልን። ስለዚህ እንግዲህ ይህ ሲስተም ስሎ ስፒድ እንለዋለን ብለናል። እንግዲህ አጠቃላይ 3ቱን የካርቡሬተር ክፍሎችና 4 ሲስተሞችን በዚህ ቪዲዮ ላይ አይተናል። ስለዚህ የቀሩትን ፓወር፣ አክሰለሬሽን እና ሜሚትሪንግ እንዴት እንደሚሰሩ ደግሞ በክፍል 2 እንመለስበታለን። ተመልካቾች እንግዲህ ከዚህ ቪዲዮ የተሻለ ነገር እንዳገኛችሁ እርግጠኛ ነኝ። እንግዲህ እናንተ ያገኛችሁትን ነገር ሌሎች የክላስ ጓዶቻችሁ እንደዚሁም የስራ ባልደረባችሁ ከዛም በተጨማሪ አብረዋቸው የሚሰለጥኑ ሰልጣኞች ሙካም ሞተርስን በመቀላቀል የተሻለ ነገር እንዲያገኙ እናንተ እንግዲህ ሙካም ሞተርስን መጠቆም አትርሱ። ተመልካቾቼ እንግዲህ እኔም በየሳምንቱ ለእናንተ የሚመጥን አዳዲስ ቪዲዮ እየላችሁ እመጣለሁ ማለት ነው። እንግዲህ በተለያየ ዩኒቨርሲቲ በመካኒካል ኢንጂነሪንግ ሰልጥናችሁ ያላችሁ፣ እንደዚሁም በኮሌጅ ውስጥ የአውቶሞቲቭ ቴክኖሎጂ ሰልጣኞች መንጃ ፈቃድ እያወጣችሁ ያላችሁ፣ ወይ ደግሞ መንጃ ፈቃድ አወጣችሁ በማሽከርከር ሙያ ላይ የተሰማራችሁ በጋራጅ ውስጥ መካኒኮች፣ ሁላችሁም ስለ ተሽከርካሪ ለማወቅ ትክክለኛ ምርጫ ነው አሁን ያላችሁበት ቦታ። እንግዲህ ሙካም ሞተርስ ሰብስክራይብ በማድረግ ከኔ ጋር አብራችሁ ይሁኑ። ይመቻችሁ። በቀጣይ በክፍል 2 እስከምንገናኝ መልካም ጊዜ። ባይ ባይ።